አይኔ እሱን አላውቀውማ ማሬ። ከዛ እሱ ሲዘጋቡ አዲስ የተፈታ ጉቺ ከአምስተኛ ጊፍተር ጋር ታረቀ። አምስተኛ ማን ነው የታረቀው? ሰውየው በቃ አሁን የጌሙ ነገር ታርቆ ግን ጸጥ እንዳይሉትና እንዳያድርባቸው ፓፓራዚ ወጥሮ እየተከታተለ ነው የሚነግር። አምስተኛው ማን ነው? ቃልዬ ሞጣ ብቻ ጌሙን ሰርጃለሁ ብሎ ጉድ እንዳያረገው እሱን ፍሩ ፍቅሮችዬ። እንደነዛ አይነት እንደውሉ አዎ የምን ጌም ነው? ጌም ሰርጃለሁ ብሎ ሞጣ ችግር የለበት። አሶ ጋር I need it too የስ ጌም ብንሰረዝ እኮ በቃ አንድ 4 ቀን ምናምን ቻት ይጠፋል። አንሰግላል ከጌሙ ቀን ታፕ አስደርጎ ምናምን ሊጫወት ሲገባ ናውጣ አንተ ና ውርጋት አይሞጣ ጅንኑ ሂድት አንተ ናውጣ ከዚህ ብሎ እኔና ጆከር ላይ ነው የሚያድርብን። ወይ ማሜ ሰርቻለ ድሬ ዛሬ ማናት አንድ እህታችን ጊፍተር የእህታችን መጠበቃ ይቅርታን ያስብቻ ያለው ቢሉ አልቁሰ ምናምን አልቁሰ ደግሞ እንትን ሰጣት አንበሳ። እሷ ጉዳዩ አይደለም። አንበሳ ሰጣት አልሰጣት አይሞቃት አይበርዳት። ራሷ ጊፍተር ስንት ጊፍት ስትሰጠው የነበረች ልጅ እንደዛ ከፍ ዝቅ አድርጎ በውስጥ ማስተዋለች። ገና እኮ አንድ ወርሽ ነው። ኧረ ይህ ባለጌ ነው ሲጀመር እኮ። እነሱ እኮ እውነቱን ያውቃሉ። እሱ እዛው ጋር ሲዘባርቅ እኮ እዛው ጋር ይታዘቡታል። እንኳን አይደል ልትልክሽ ለማድረግ እንኳን አትፈልጊም ማለት ነው። ባለጌ ስሚ ስማላት አንተ አባት ልጅ ነው ደግሞ እናት ልጅ ነኝ እኔ እንደዚህ ብለህ እናቴ ስትሳደብ ግን በጣም ትናዝና ከዛ ኮመንት አድሚን ስጣት ይላሉ። የእሱ አድሚን እኮ እንትን ነው የሚመስለው እንደ ላይክ እንደ ትልቅ ነገር እንደ ፌመስነት የእሱ አድሚን የገነት ቤት ስሚ ለእኔ ማለት ነው እኔ ይፈልጋ ግን ደግሞ ይፈራል እኮ እንዳለ እነ ሻንሻይን እነ አቢ እነ ጆ እነ ማነው ጌም ኦቨር በጣም ነው የሚፈልገው ለሱ በጣም አለኝ አስወርጋት እናቴቱ የት አባቱ ይሄ ቀንቀና ምራጭ ግን ላይክ ጫታ ጉቺ ግን ላይክ ለማንኛው እሱ እኮ ስማርት በመሆን እኮ ላይክ ጭንቅላት ቢኖረው እኮ 41 ሌብል ማለት ለሱ ላይክ ነገር እኮ ይጠፋል። ቲክቶክ እሱ እኮ ቤቱ ገዝቶ ቋንቋና ሽማግሌ ቆፍጠን ብሎ ቤቱ ገዝቶ ልጁ አንድ ነው ያለ ሁለተኛ ሶስተኛ አድርጎ ደግሞ ለማንኛው ኩልስ ቆጥሩ ነበር እሱ አይወልድም እኮ ሰብና ፓርጧል እኮ መውለድ አቁሟል። አንተ ደግሞ 3 ልጅ ትላለህ እንዴ? አይወልድም ካሁን በኋላ ከወሎ የዋጋ ሲጠበጥብ ሙሽሽ ብሏል አላለችም እንዴ? በምን ይወልዳል? አንተ ደግሞ ኧረ እባክሽ እና አልሰማህም እንዴ? ነበር ካይሰብና ኖ እሱማ ሰምቻለሁ እኮ ግን ትክክል ነው ሰምቻለሁ እኮ እንዴ ሙሽሽ ብሏል አሉ በመቀመጥ ገሎት የዘር ፍሬው ራሱ ውሃ ሆኗል አሉ። በቃ እና አንተን ማለት ነው። አሁንማ ጉቼ ከልጅ
ክባር ላይክ አንተን ክባር ነው ማለት ነው። ላርጎ ማለት ነው። አለሶ በቃ በላርጎ ጨርሶታል። ወይኔ በላርጎ ወይኔ ወንድሜ ጭራሽ በዛ ላይ መቃብር ላይ ያደገ ጫት እየቃመ ኡመር ኩሌ እኮ ነው የሚቅመው። ለዛ ነው እኮ ከየሰው ሁላ የሚጣላው። ኡመር ኩሌ እንዲህ ነው የሚያደርገው። የማታውቀውን ሰው ሁላ ነው ጤና ይስጥልኝ። በቃ እኔ በቃ እንደ ሀሳብ ማለት ነው። አዎ ለሚስቱ በቃ እህቴ ናት። አይ ነው የሆነ ቆፍጠኛ የሆነ ባለቤት ለግባት በቃ እሱ ምንም አይሰራ በቃ ሲጀመር 24 ሰዓት ቲክቶክ ላይ ነው። ሊሞላን እንኳን የወለደው እኮ ከቲክቶክ በፊት ነው። አሁን እኮ 24 ሰዓት ቲክቶክ ላይ ነው። ምን ሰዓት ነው ግን ታፕ የሚያደርገው እሱ? አይገርምሽም? አይገርምም? ሰብን አፕ እየሄድበት ኧረ በስመ አብ ሂድበት ሰብን አፕ ይሄን ጉዳይ እንዲታየዋል እንዴ መጡ ደግሞ በጎቹ የሱ መጡ የሱ በጎች መጡ የሱ በጎች ኦኬ። ግን ላይክ እኔ ግን ጉቼ ለመጀመሪያ ጊዜ እያየው ፊልተር ገብቶ የሚጫወት ጌመር እሱ ነው። ለመጀመሪያ ጊዜ ፊልተር ያደርጋል እኮ ወንድ ጌመር ፊልተር የሚያደርግ አየሁ እኮ ማን ብቻ ነው። አይገርምክም? ደግሞ ስማ ደግሞ ሳያፍር ስለአንተ መልክ ያወራል። እሱ ለራሱ ምን ይመስላል? ሚካኤል የረገጠውን ሰይጣን የሚመስል ሰውዬ። ስሜ እንጂ ስሜ ሰብና ረገጣ አታቆርፍድ እንጂ ከረገጥ በደንብ ረገጣ ታቆረፍዳለህ። ሰብና ምንድነው ረገጣ? ማስረዳት አታብራራ። ረገጣ ዝም ብለህ ረገጣው ብቻዬን ብረግጥ ይሻለኝ ነበር። የታባቱ አትሆንም አንተ ለረገጣ ሰብና እያቋረጥክ እያቋረጥክ አይሆንማ። እሱ እኮ ያለማቋረጥ እኮ ነው እስኪያልበው ድረስ ላቡ ጠብ እያለ ነው እኮ ላቡ ጠብ እያለ ሰብና ብዬ የሆነ ሰው ደግሞ መጥቷል። የሆነ ሰው መጥቷል። ታውቀዋለህ? ማን ነው? ይህ ደግሞ የሆነ የእሱ ፋሚሊ ነው መሰለኝ መጥቷል። በቃ ስሙ ብቻ ንገረኝ። ሄድበት አለው እሱ ደግሞ ከታባት ሰብን አብተው ይነካካባል። ማሜንም አልቻልክ እንኳን ሌላ ሰው ጨምረን፣ አንተ ደግሞ ሌላ ጸበኛን ጨምረን። ጠላት መቀነስ እኮ ነው አሁን በዚህ ሰዓት ያለብን። ሰብና ብዬ ጠላት መጨመር አያስፈልግም። ጭራሽ ሄድበታለሁ የጀመርነውን ሳንጨርስ። ሰብና አሁን ስማ፣ ሰብና አሁን እኛ መስራት ያለብን ይችን ጌም እንዴት አድርገን ነው የምናሰናክለው? ማሜ እዚህ ጌምና እሱማ ቀላል ነው እህታለ። እሱ ይኸው ዛሬ ድንኳን ጥለው እዛ ፎርኬ የሚባለው ሰውዬ ቤት። ለምን ፎርኬ ከሻርክ በላይ አይሰጥም? አውቀዋለሁ። ሊሚቱ ትልቁ ሻርክ ነው። ፎርኬ ከሻርክ አይዘልም። በህይወቱ አንበሳ ሰጥቶ አያውቅም። ፎርኬ ግላብ ልቀቅ ይለዋል፣ ግላብ ነው የሚለቀው። አበባ እየሰጠ ታይሚንግ ላይ ፎርኬ ግላብ መሰብሰብ ነው ስራው። ዛሬ ሁኔታው ሲያየው አስፈራው። ፎርኬ ምን አደረገ? ጊፍተር ሰብስቦ ያስታርቀው ጀመር። ቃሉላ ሲያስገቡ ነው የዋሉት። ስሜ አይደለም እሱ አይደለም ጊፍት ማለት እንደ ዩኒቨርስ አንበሳ አንድ እንትን አይሰጥም። አንድ ፍላወር
በቃ ትልቁ ፎርኬ ሻርክ ነው። በቃ የሚያስጨው ከሻርክ በላይ አይሰጥም። እናውቀዋለን እኮ ፎርኬን 4 ፎርኬ ግላቭ ልቀቅልኝ ማሜ ብሉ ግላቭ ልቀቅ፣ ዝምታ ግላቭ ልቀቅ፣ አለቀ። ይኸው ነው ጭራሽ አንተማ ኢንድ ኦፍ